አረንጃንጃ አላዝማሪው ዋንጃው አረንጃንጃ እንጃ መቼ ዘንድሮ አረንጃንጃ አለ አዝማሪው ዋንጃው ዜማ ጠፍቶበት እኮ ነው። 3 ደቂቃ ሙሉ አረንጃንጃ ሲልብ ነው አለ። አንበሶችና ሌሎች 9 የዱር እንስሳቶች ኑሯቸውን ለማሸነፍ በጥቃቅንና አነስተኛ ይደራጃሉ። የድርጅታቸውንም ስም አንበሳና ጓደኞቹ አክሲዮን ማህበር ብለው ይሰይሙታል። ከዛ ስራቸውን ይጀምሩና በአጭር ጊዜ ውስጥ ተሯሩጠው ንብረትና ሀብት ያፈራሉ። አንበሳ ሆይ ይሄንን ሀብት ሲያይ ሁሉንም ይጠቀልልና ሌሎቹን ያባራል። ቢሉት ቢለምኑት ቢጠይቁት ሽማግሌ ቢልክ አሻፈረኝ ብሎ መግለጫውን ያወጣል። ተገፋን፣ ተጨቆንን፣ ንብረታችን ተወሰደብን ያሉ 9 የዱር እንስሳቶች አቤት ለማለት ፍርድ ቤት ይሄዳሉ። ችሎት ላይም ክሱ ከተሰማ በኋላ ዳኛው ይጠይቃሉ። እናንተ ስንት ናችሁ? 9 ነን ክቡር ዳኛ። እሱስ? የተከበሩ ዳኛ 1 ነው እሱ። 9 ለ1 ካቃታችሁማ ምን ብዬ ነው የምፈርደው አሉ። ጎበዝ፣ እኛ የቸገረን 1 መሆኑ አይደለም፣ እኛ 9ኛችን 1 መሆን አለመቻላችን ነው። እኛ የከበደን በ1 ቡጢ 9ኛችንም ጥርሳችን ረግፎ ተለጉመን ፈገግታ መራቃችን ነው። እኛን የቸገረን 1 መሆኑ ሳይሆን ጥርስ ያለው አንበሳ መሆኑ። እኛን የቸገረን አንዱ ከአቅም በላይ ደልቦና ገዝፎ 9ኞቻችንን ከልሎ ትንፋሽ አሳጥቶን ነው። ተከልለናል። እንዴት እንደተከለልን እንኳን ለማወቅ ትንፋሽ እንኳን አልሰጡን። አፍንጫ ሆነናል። ለ2 ተከፍለን ማስገባትና ማስወጣት፣ የገባው የት እንደተቀመጠ የሚወጣው ወሬት እንደሚሄድ አናውቅም። ተከልለናል። ዞር ዞር ብለን ማየት አንችልም። ታጥረናል። መወጣጫ መንገድ አድርገውናል። ለነገሩ መንገድ መሆናችንን ራሱ በእርምጃዎቻቸው አወቅን እንጂ አካሄዶቻችን ጠፍቶብናል። 9 ለ1 እንዴት ነው ፍርድ የምሰጠው አሉ ሰውየው። እዚህ ሰፈር እንደዚህ ነው የሆነው። ፈገግ ብለን ተቃቅፈን የተነሳ ነው ፎቶግራፍ ታጥቦ ሲመጣ አንገት ለአንገት ተናንቀናል። ሰው እንዴት ፎቶ ተቀየረ ሳይሆን እገሌን እንዴት አነቀው፣ እገሊት እገሌትን እንዴት ናቀቻት በሚል ግብ ፈጥረዋል። አረ ጎበዝ፣ ፎቶ የኛ አይደለም ብትል እንኳን የሚያዳምጥ የለም። በፎቶ የተጀመረው መተናነቅ ወደ ቪዲዮ መተላለቅ ያድግልሃል። ከማን ጋር አብረህ እንደቆምክና አብረህ እንደኖርክ መጀመሪያውኑ ማወቅ ካልቻልክ ከባድ ነው። ለዚህ ነው እኔ ጠጅ ቤት ሄጄ ነገርኳቸው። አንድነትና አንድ አይነትነት ይለያያል። ይሄን ለማወቅ የትም መሄድ አይጠበቅብህም። እዚሁ ማማ ልጣሽ ጠጅ ቤት ታየዋለህ። የቢራቢሮና የአባ ጨጓሬን ዝምድና በትክክል የሚያሳይህ ማማ ልጣሽና መንፈስ እናትና ልጅ መሆናቸው። ሁለቱ በአብሮነት በአንድነት አንድ ቤት ውስጥ ይኖራሉ እንጂ አንድ አይነት አይደሉም። ጠጁንም ማየት ትችላለህ። ሁሉም ጠጁን ለየብቻው ይጠጣል፣ በጋራ ይጫወታል እንጂ አንድ አይነት ስካር አይሰክርም። ምክንያቱም ሁሉም የሚሰክረው በጉያው ባለው ብሶት ልክ ነው። ግን አሉልህ ብሶት ላይ
ክብሪት እየጨመሩ አብሮነትን እያራራቁ ልዩ ነህ ብለው ለልዩነት የሚጋብዙ። ከዛ በኋላ የትም ብትሄድ ምንም አታገኝም። ፍርድ ሸንጎ ሄደህ ፍትህ የምታገኝ መስሎ እንደው አሪፍ የማማልጣሽ ጨዋታ አለች። አንድ ሴትዮ ንጉሱ ከወደቁ በኋላ ጠጅ ቤታቸው ሞቅ ደመቅ ሲል አንዱ ሰውዬ አይኑ ደም ይለብሳል። ክቡር ዘበኛዎች በተሰባሰቡበት ሊያሳጣቸው እኔ ብሎት እማማ እርሶ የፊት አውራሪ ገሌ ሚስት ነበሩ አይደለም አላቸው። ሴትዮዋ ብልጥ ናቸው። ባረገው ቢሆን ኖሮ ካንተ ጋር ቁጭ ብዬ ጠጅ ሸጥ ነበር አሉት። ይህንም በሌላ ጨዋታ ላድምቅልህ። እታችኛው ሰፈር ያሉ ሰዎች አንድ የእድራቸውን ባለስልጣን በሙስና ይጠረጥሩትና ያስይዙትና ፍርድ ሸንጎ ያቆሙታል። መከላከያ ቃልን አቅርብ ሲባል የእድሩ ሹምም በግጥም ነው አለ ማቀርበው። እሺ ፈቀዳል ተባለ። በሙስና ወንጀል አጉል ተጠርጥሬ እስር ቤት ብኖርም የህዝቡን ንብረት ሀብት ምን ብመዘብርም ለአቃቢ ሕጉ ሙስና ሰጥቼ እንደምወጣ ግን አልጠራጠርም። እቺን ጉዳይ ከተከሳሽ ወደ ፈራጅ ከፍ ስናረጋቸው አንድ ምስኪን ሰውዬ በሊዝ ፎቅ ስሩ ተብሎ አቅም የለኝም ብለው ጉልበተኛ እንዳይወስድብኝ ባለ ጊዜ መሬቴን እንዳያጥርብኝ ብለው ለዳኛው ጉቦ መስጠት ያስባሉ። እቁብ ጥለው በደረሳቸው እቁብ ለዳኛው ጉቦ ያበሉላል። በመጨረሻ ሰዓት ፍርድ ሊቀበሉ ቁጭ ሲሉ ፍርድ ቤት ዳኛው ተቀይሯል። እዛው ችሎት ላይ እጃቸውን በጭንቅላታቸው ይዘው ደግሞ ለዚህኛው እቁብ ልጥል ነው ለዚህኛው እቁብ ልጥል ነው አሉ። ይሄኔ ላይኛው አካል ከፍተኛው አካል ብትሄድ ከአንበሳና ጓደኞቹ የተለየ ታሪክ አይገጥም። መጀመሪያውኑ አንበሳና ጓደኞቹ ለምን ተባለ የሚለውን ጥያቄ ሳታነሳ ንብረቴ ተቀማ ምና ተወሰደብኝ ብለ ፍርድ ሸንጎ ብትሄድ የወርቅ ሚዛናቸውን አምጥተው እንባህን ከሳቅ ጋር ይመዝኑብህና ያልከሰክሱብሃል። ለዚህ ነው ጠንከር አድርጌ ነገርኳቸው። አንድ አይነትና አንድነት ይለያያሉ ብያቸው። እዚህ ሰፈር ያልገባው ብዙ ነው። ስህተቶቻችን ሁሉ አንድ አይነት ነው እንጂ የመውደቅ ምሳሌዎች አንድነት አይደለም። እዚህ ሰፈር ከባድ የሆነ ስህተት የመርገም በሽታ ነው ያለው። በልዩነት ምክንያት መውደቅ እስከ መቼ ነው የሚቀጥለው? ለዚህ ጥያቄ መልስ ካላገኘ ማማልጣሽ ጋር ስትመጣ አንዱ በጨዋታ መሃል ያስረዳል። ምን ነው የዛሬው ጠጅ አላሰክር አለኝ ሲል አንዱ ኑሮን እያሰብክ ጠጣ አሉት። የስካር ምንጭ ጠጁ ሳይሆን ብሶትህ ነው። የዚህ ሰፈር ሰውቶ እነ ሻምበል እንደሆነ እየተጫወቱበት የእነ ሻምበል አካሄድና እርምጃቸው መርገም ነው። እንዴት መሰለ የሚያደርጉ እነሱ ማማልጣይሽና መንፈስን ያጋጩና ራሳቸው በእጅ አዙር መተው ምን ነው እናትና ልጅ መሃልማ ጸባይ አያስፈልግም ይለዋል። ዘሪያቸው እንደዚህ ነው። እንዴት መሰለ የምታደርገው ራስህ ታፈርሰውና ጉዳዩን በሌላ እጅ አዙር ለመመስገን ራስህ ትገነባዋለህ። ይሄን አይደል እየሄዱበት ያለው ትክክለኛ መንገድ? ሌላ አባዜያቸው ረግሞ መድገም ነው። የዚህ ሰፈር ሰው እኮ ከ4 ቀን በፊት በቀጥታ ስርጭት የተላለፈ ፕሮግራም በድጋሚ የሚል እያየ ጋዜጠኛዋ ቀድመው ለመለሱ 4 ሰዎች ሽልማት አለ ሲል ጥያቄውን ለመመለስ ስልኩን የሚያወጣ ሰው ነው። ዞር ብለህ ተመልከት። ድሎችም ጭፈራዎችም አንድ አይነት ናቸው እንጂ
አንድነትን የሚያሳዩ አይደሉ። ትልቅ የመርገም በሽታ አለበት ሻምበል። ከላይ የመጣ ይላል። ይሄው ከላይ የመጣ ብለው ጉዳዩ ይግባቸው አያግባቸው ማጣራት የለም። መሪ ቃል ይሁን መፈክር ማጣራት የለም። እኛ ላይ አምጥተው ይጭኑብናል። በባለፈው ስብሰባ ገባላ ሻምበሎይ ገጽታ ግንባታ ለሰፈራችን ገጽታ ግንባታ ስብሰባውን በሙሉ በገጽታ ግንባታ ጨረሰው። ማማ ልጣይሻ ወጣ። እሺ ማማ ይናገሩ ሲባል ቀሚሳቸውን እያስተካከሉ መጡላ። እኔ የምለው ባለፈው ለግምጃ ቤት ነው ለመዝገብ ቤት ግንባታ ብላችሁ አዋጣን። እሱን ግንባታ ጨረሳችሁ ነው ሌላ ግንባታ የምትጀምሩት አሉ። ሻምበል አልገባሁትም ማማ አልገባሁትም አለ። ሲጋረድብህ እንዲህ ነው። አሽሙር እንኳን አይገባም። አረ ጎበዝ ሻምበል ጉዳዩ ያንተ ነው እኮ። ተመልከት፣ አንድነትን ለመሸርሸር የሚጠቀሙት መንገድ ተመሳሳይና አንድ አይነት ነው። በጎረቤትህ እንዴት ታተርፋለህ? በጎረቤትህ ምክንያት እንዴት የማንንም ከረጢትና ዕዳ መሰረጃ ታደርገዋለህ? አንድ እናርግህ ሲሉ መጀመሪያውኑ አልተለያየንም ብለህ መልስላቸው። እዚህ ሰፈር ትልቅ የማጋነን ችግር አለ። ትንንሽ ነገሮች ያለ ልክ እየተዘመረላቸው እየተዘፈነላቸውና እየተጮኸላቸው የማይገባቸውን ቦታ ይዘዋል። በተቃራኒው ትልልቆቹ ኮሰው እንዲቀመጡ ተደርገዋል። እገሌ የተባሉ ሰውዬ እገሌ ከተባሉት ሰው ጋር ከተቃራኒ ቤተ እምነት ወጥተው ተጨባበጡ ብሎ ሰበር ዜና ይሰራልሃል። በዚህ እንዴት ትገረማለህ? አንተ የምታውቀው በሬዲዮና በቴሌቪዥን ሳይሆን ይሄን አብሮነትን ቆንጥጠውና ገጽጸው መክረውና አሳድገው ለወግ ማድረግ ሲያበቁ ነው። በጉዳዩ ከተገረምክ ግን መጠየቅ ያለብህ ራስህን እንዴት እነዚህ አብሮነቶች ከልቤ ራቁ ብለህ ነው መገመት ያለብህ። በትንሹ ነገር እያስደነቁ እኮ ነው ወደ አልሆነ መንገድ የሚሄዱት። አብሮነታችን ምን ያህል እንደራቀ የምታውቀው የነዚህ ዜና ተከታዮች ብዙ መሆኑ ነግሬሃለሁ። አንድነትና አንድ አይነትነት ይለያያል። ይህንን እንዴት አስረዳለሁ መሰለ? የመንፈስሻ ወዳጆች ናቸው። ከድሩ ጀርባ የሚገኘው ጫት ቤት የለም? ቁጭ ብለው እየቋጩልህ ነው። አንደኛው ምርቅን ሲል መፋቂያውን ይዞ ብድግ ያደርግና መስታወት አተ ኤሬ ፊት ነው እንደ ይሏል። ጓደኛው መስታወቱን ይቀበልና ያይና ምን ነካ? ይሄማ የኔ ፊት ነው ይሏል። ግራ እያጋባንና እያጋጨን ያለው ምናየውና ምንመለከተው ሳይሆን ምናንጸባርቅበት መስታወት ነው። በመስታወት ማየት የምትፈልገው ራስህን ብቻ ከሆነ አንተና መስታወቱ ምንድነው ልዩነታችሁ? አንተ ሰው ነህ፣ የራስህ ምስል ተሰጥቷል። የማንንም አታንጸባርቅም። ብዙ ሰዎች ናቸው መስታወታቸውና እይታዎቻቸው መቀየር ያለበት። አመለካከቱ እኮ ነው ጉዳዩ። የእይታ ወይም የአይንህ ጉዳይ አይደለም። የሚያወሩት ያዩትን ሳይሆን ማውራት የሚፈልጉትን ብቻ ነው። የዚህ ጊዜ ነው ልዩነትን እያሰፉልህ ሽንቁርን እያሰፉልህ አንድነትን እየሸረሸሩ በአንድ አይነት ምክንያትና መንስኤ ሁሌ እንድትወድቅ የሚያደርጉ። ግን የነሱን መልክ መደገፍ የነሱን መስታወት መሆን ከፈለክ አዝማሪው ባንጃው ግጥሙን ይዞ ይመጣልሃል። ሀብታም ገንዘብ አለው ሹም ይገዛበታል፣ ሹሙም ስልጣን አለው ሀብታም ያዝበታል። በሞቴ በሞቴ እየተባባሉ የድሃ መሶብ ላይ እጅ ይታጠባሉ ይላል። ሁሌ የስተት
ስህተቶቻችን ገፈት ቀማሽ የምናደርገው ምንም የማያውቀው ምስኪኑን አይደል? ምንም የማይመለከታቸው ንጹህ ልቦና ያላቸውን የነገ ተተኪ ትውልዶች ላይ አይደል ስህተቶቻችንን የምናራግፈው? ነግሬያለሁ። ለልዩነት ቦታ ከመስጠት ይልቅ አንድነት መንገድ ላይ መሄድ ይሻላል። እንዴት እንደሚዘግቡ ታውቃለህ? ይሄን አንዱ አንባቢ ነው ለማለት ብድግ ያደርግና እንግሊዘኛ ጋዜጣ ሰው በተሰበሰበበት መሃል ይዞ ደ ከባድ የመገልበጥ አደጋ ይልላል። ከጎኑ ያለው አረ ጎበዝ ጋዜጣውን ገልብጠው፣ አረ አዲስ የወጣ መኪና ማስታወቂያ ዘቅዝቀህ ተገልብጧል አትበለን። ምን አለ አርፈህ ብትቀመጥ? እንደዚህ አይደል እየዘገቡልህ ያሉት? እሱን ተቀብለህ ከጎረቤት ጋር ጦር መሰባበቅ ትጀምራለህ። አንዱ ታክሲ ውስጥ ገብቶ 3 ቦታ ሲቀያየር ምን ቢለው ጥሩ ነው? ረዳቱ ጎበዝ ሹመት አረከው እኮ አንድ ቦታ ቁጭ በል። ማን ሆነና ነው ስለ ልዩነቶቻችን እየሰበከን ያለው በእጅ አዙር መተው አንድነት ይሻላል የሚሉ? እቺ ወንበር መቼስ ማታመጣው ጉድ የለም። ኧረ መንፈስሻ ከቀበሌ ጠረጴዛ ሰርቆ አይሆን ዱላ ሲበዛበት በፖሊሶቹ ምን ቢል ጥሩ ጎበዝ ወንበር ነው እንደ የሰረኩት? ይሄ ወንበር እንኳን ባለ ሹሞቹን አናጺውን ሁሉ ማጋጨት ጀምሯል አይደል? የታችኛ ሰፈር ነሽ ደግሞ ምርጥ ጨዋታ። ዝም ብለው የድራቸውን አስተዳዳሪ በየጊዜው ይቀያይራሉ። አንዱ ስብሰባ ላይ እጁን አውጥቶ ምን ቢል ጥሩ ነው? ጉዳዩ በሰው መቀየር የማይፈታ ከሆነ እስቲ ወንበሩን ቀይሩት። የዚህ ሰፈርን አንድ አይነት ስህተት ለመማር ህዝቡ ሁሉ መቀየር ያለበት ይመስለኛል። ስህተቶቻችንን እንዴት አላምን እንዳልን ላሳይ። አንዱ ድራፍት ቤት ውስጥ ቁጭ ብሎ ለጓደኞቹ ደረቱን ነፍቶ ያወራል። ውዴ የኔ ሚስት ማሬ ማለት ነው ሁሌ ካንተ እማራለሁ ትለኛለች አለ። ጓደኛውን ቢለው ጥሩ ነው? ያው ሁሉ ጊዜ እኮ ሰው ከስህተቱ ነው የሚማረው። አይንም መግለጥ ጆሮን መክፈት ነው የሚጠበቅብህ። የስህተቱ ምክንያት ራስህ መሆንህን ትረዳለህ። ይህንን የማትረዳ ከሆነ ይመጡልሃል ሽንቁርህን ሊያሰፉት፣ ይመጡልሃል ከጎረቤት ጋር ጦር ሊያሰባብቁ። ምን አይነት ስልት ነው በሽንቁር መካከል መታየት? እምባም ሳቅም እንዴት በእኩል ሚዛን ይመዘናል? እንዴት በሰው ውርደት ካባ መልበስ ያስጨበጭባል? እንዴት በሰው ረሃብ ታፌዛለህ? እንዴት በሰው ሞት ትስቃለህ? እንዴት በመውደቅ ትሳለቃለህ? እመነኝ ማላገጥ አይበጅም። ትላንት የሳክባቸው ሰዎች ዛሬ እየሳቁብህ ነው ያሉት። ትላንት የረገጥካቸው ሰዎች ዛሬ ሊረግጡ እየተዘጋጁ። ሳቅም እምባም ቦታ አለው። በማን ምጥ ነው የምትስቀው? በማን ሐዘን ላይ ነው የምትረማመደው? በማን ሬሳ ላይ ነው ደረትህን መድቃት ሲገባ እስክስታህና ጭፈራህን የምትወርደው? ይሄ ግፍ ይጥልሃል። እመነኝ እዚህ ሰፈር ውስጥ ወድቆ መነሳት ተአምር ነው የሚሆንብህ አንድነትህን ካልያዝክ። እደግምልሃለሁ ወድቆ መነሳት ተአምር ነው የሚሆንብህ። ከወደክ በኋላ ሞትህን እስክትናፍቅ ድረስ ነው የሚሳለቁብህና የሚጫወቱብህ። ይሄን ካላመንከኝ አዝማሪው ባንጃው ይነግራል።
ከመንገዱ ወጣው ለምባዬ ምስክር መስታወቱን ተውት ማረቡ ሚቅር እንዴት ይነፍጉኛል ያይዞነት ምክር ይላል። ኑሯችን እኮ ያስታውቃል። ሰሞኑን በቴሌቪዥን ማስታወቂያ ያያዩ ነው ማማለጣይሽ የዲሽ ሳህኖትን ወደ ግራ በማዞር በጥራት ይከታተሉ ይላል። ማማለጣይሽ ምን ቢሉት ግራ ማጋባታችሁን በተዋችሁና አይደለም ሳህናችንን መሶባችንን ባዞርንላችሁ። ያንዷ ሴትዮ ማስታወቂያ ጨዋታ ነው ደስ የምትለኝ። በቴሌቪዥን ቁጭ ብለው ያዩ አንድ እናት በጎርናና ድምጽ ማስታወቂያ ይመጣል። ይቆጥቡ ይሸለሙ፣ ከውጭ ሀገራት ገንዘብ ሲላክሎት በእኛ ባንክ በኩል ሽልማት አለው ሲባል ሴትዮዋ ውጭ ወዳለው ልጃቸው ፎቶ ቀና ብለው እሱ በላከልኝና እየዞርኩ እናንተንም በሸለምኩ። እቺም ኑሮ ታለቀችባቸው ተብሎ ነው የድህነት አብሮነታችን ላይ ክፋትና ተንኮል የሚጨምሩት። እቺው ኑሯችን አልበቃም ብሏቸው ነው ተብሎ ነው ልዩነት የሚታሰብልን። ማን ሆነና ነው የአብሮነታችንን ቋጠሮ ያጠበቀውና ውል ተብሎ የሚመጣው? ማን ነው ገጽታችንን ያጎደፈውና ነው ግንባታ የሚል አጀንዳ የሚመጣው? ማን ነው በልዩነቶቻችን ኮሚሽን የተቀበለውና ለልዩነታችን ኮሚሽን ተብሎ የሚቋቋም? በማን መስታወት ነው የማንን ጉድፍ ሊያዩ የሚፈልጉት? ነግሬያለሁ። እኔ አቶ ደስታ ስመላሽ የተጎዳ ፍራሽ አዳጅ ነግሬያለሁ። እንቅልፌን ተዘረፍኩ ብለህ ህልምህን አታሲዝ። ለአልጋ ውበት ስትል ህልሞችን አታሰርቅ። በፍራሽ ጨርቅህ ማማር የሳር ፍራሽ ወደ ጥጥ ፍራሽ አይቀየርም። ማንነቱ አይደለማ። እግሬያለሁ። ተው። በትላንት ተረክና ታሪክ ዛሬ ላይ ጸብና ግጭት እየፈጠራችሁ ነገዎቻችንን አታበላሹት። ተው። ትላንት ይሻላል የሚያስብል ምኞት ላይ እንድገባ አታድርጉን። ተው። ምንም የማያውቁ ልጆቻችን ላይ የማይሆን የአእምሮ ማህተም የህሊና አባ ጨጓራ አትሁንባቸው ብያቸዋል። ይህን የማይሰሙ ከሆነ ግን ብርሌን ከፍ አድርጌ በአዝማሪው ባንጃው በኩል ነግራችኋለሁ። ታደሰ አንተ ፍራሽ አድስ፣ በወገፈ ሐሳብ ቅዠት አታግበስብስ፣ ባዳፋ መዳፍህ በእድፋም እጅህ እምባህን አታብስ፣ ከማንነትህ ደጅ ከምንነትህ ጽንፍ አንድነትን አስስልሃለሁ። ኧረ እንጃ እንጃ አለ። ኧረ እንጃ እንጃ፣ ኧረ እንጃ እንጃ። የተወደዳችሁ ቤተሰቦቻችን የዛሬው ዝግጅታችን ይሄንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዚህን መድረክ ቀሪ ስራዎች በተከታታይ ሳምንታት እንጋብዛችኋለን። እንዲህ ያሳመረችኝ ወይኔ ዲዛይን ናት። ወይኔ ዲዛይን አድራሻዋ ቦሌ መድኃኔዓለም ሊንጎ ታወር ሁለተኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ይህንን ዝግጅት በድጋሚ ማየት ለምትፈልጉ ደግሞ በአርቲስት ቲቪ ወርልድ ዩቲዩብ ቻናላችን እንድትከታተሉን እንጋብዛለን። ሁሌም እንደማድረሳው እንደማንዘነጋው መሪ ቃል በነጻ ሐሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም